በጣም የሚገርም የሚያሳዝን ጉዳይ ነው። ሀይሚና ቡሩኬ ተጣሉ። ሀሰንና ቡሩኬ ቦክስ ተቀጠሙ፣ ተለያዩ። በቃ አበቃ፣ ከተመ። ፍቅር እንዲህ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል የቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በጣም በሚያሳዝን ሁኔታ ነው የመጣሁትኝን። እንግዲህ ሀይሚና ቡሩኬ የምናውቃቸው ሁላችንም ጨረቃዎቻችን ተጣሉ። እኛ ሰርጋቸውን ስንጠብቅ እነሱ ደግሞ የዛሬው በጣም የሚመር ነው። ብሩክ ሀይሜን ከቤት አስወጣት፣ ሀይሜ ብሩኬ ልታስወጣ ነበረ። ዛሬ ላይ በጣም እየጠና ጸብ ላይ ናቸው ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በሀይሜ የብሩኬን ሻንጣ አዘጋጅታ ቆይተው ነበረ። ካዘጋጀሽም በኋላ ሄድ ውጣልኝ ብላ ነበር። እሱ ግን አንቺ መጀመሪያ ትወጫለሽ እንጂ እኔ አልወጣም ብሎ በጥፊ ደረገማት። ግን ወንድ ልጆች በእርግጥ የብሩክ አመታት ሀይሜን የፍቅር አመታት ይመስላል እንጂ እውነት እንደዛ አይደለም ማለት ነው። ደግሞ ያው ለዶላር መሆኑ ያስታውቃል። እና ያው ሀይሜ እውነት የሀሰንን እየሰማች ነው። ሀሰን ሀይሜን ይፈልጋታል፣ የሚመክራትን ነገር እየሰማች ነው እምትሉኝም አላችሁ። እኔ ማንንም እርዳታ ማንንም እንትን አልፈልግም፣ እኔ በቃ አልፈልግም። እና እሱ ያው እንግዲህ ሀሰን ከዛች ድረስ የመጣችው እሱ አትወጣም፣ እሱ ግን ይወጣል ብሎ ነበረ። ዛሬ ላይ ግን ይወጣል የተባለው ልጅ ሻንጣውን ይዞ ቤት ተቀመጠ። ብሩኬ በጣም ተናዶ ሁለታቸውንም ከቤት አስወጣቸው። ያላንቺ መኖር እችላለሁ እኮ ነው ያላት ማለት ነው። እንዴት ነው ግን እውነት ነው ብሩክ ትችለዋለህ ትችለዋለህ ወይ በሚለው እንግዲህ እንይዛለን ማለት ነው። በጣም የሚገርም ነው። ሀይሜና ብሩኬ እንግዲህ የመጀመሪያ ጊዜ በእንደዛ አይነት መልኩ ሲመጡ በጣም ያሳዝናል። ሀሰን ያው እነሱ መሀል መግባት የለብህም ነበረ። ምክንያቱም ያው ሀይሜና ብሩኬ ድሮም ጀምረው ያው አሁን ላይ ከላይ እንደዚህ ቢሆንም ውስጣቸው ግን ሁላቸውም እንደሚፈላለጉ ሁላችንም የምናውቀው ነው። እና ዛሬ ላይ እንግዲህ በጣም በሚገርም ሁኔታ ሀይሜና ብሩኬ በእንደዚህ አይነት መጣላት ላይ ሳሉ በጣም የሚያሳዝን የሚገርም ላይ ናቸው። እና ሁላችንም አዝነናል። ሁላችንም ያላዘነ ማን አለ? በጣም አሳዝነውናል። እንደዚህ ሀይሜን ለሴት ልጅ ክብር የሌለው ወንድ ልጅ ነው እንደዚህ የሚያደርገው ብላለች ሀይሜም። እንግዲህ ክፉ ቃልም ተነጋገሩም ከክፉም ቃል አጥፎ እንግዲህ ሀሰንንም እንደዛ አድርጎ ሞቶታል። ያው ሀሰን ደግሞ ለብሩክ እጅ አለመሰንዘሩ አንደኛ ያው ክብር ይመስላል ማለት ነው፣ እያከበረው እንጂ ለብሩኬ መምታት አቅቶት አይደለም ማለት ነው። እና ለማንኛውም ግን እንዴት ነው አረ ወዴት እየተሄደ ነው ነገሩ ማለት ነው። እና ነገሩን በረድ ማድረግ ይኖርባቸዋል ነው የምንለው። ምክንያቱም ያው አሁን ላይ እንደዛ ነገር ቢሆንም ያው ዙሮ ተዛዙሮ ሀይሜና ብሩኬ መቼም እንደማይነጣጠሉ እናውቃለን። እና መረጋጋት ነበር የሚያስፈልገው እንጂ ደግሞ ሀሰን መተህ ነገሩን የሆነ እሳት ጨመርክበት ነው የሚባለው እንግዲህ አይደለ። ለኮሰበት በጣም እንትን አላቸው። ይወጣ ከቤት እሷ እዚህ ነው የምትቀመጠው፣ ሻንጣው ተዘጋጅቶ ምናምን አንድ ላይ ሆነው ብሩክን ውጣ ማለት በጣም ይከብዳል። ትናንትና እንደዛ ተዘጋጅቶ እየለመናት ሳለ ዛሬ ላይ ደግሞ እሷ ሻንጣ አዘጋጅታ ውጣልኝ ማለት በጣም ይገርማል። ያኔ በጣም ያሳዝናል። ያው ብሩኬ ብዙ ለመንኩሽ ታገዝኩሽ፣ ግን በስተመጨረሻ ይሄን ያደረግሽኝ ብሏታል። እንግዲህ ይሄ ነገር ወዴት እንደሚሄድም ባናቅም እንጃ ብቻ ከባድ ነው። እና ለማንኛውም ወዶችዬ ሁሉንም ነገር ያው ሀይሜና ብሩኬ በእንደዛ አይነት ሁኔታ ከቀጠሉ ያው ለብሩኬም ይከብዳል፣ ለሀይሜም ይከብዳል። ያው ሀሰን ከጎኗ ሊሆን ይችላል አሁን ላይ ግን የምትወደውን ሰው ስንት ዓለም የኖርክለትን ወደፊት ይሆነኛል ብላ ያሰብነውን ሰው በድንገት በእንደዛ አይነት ሁኔታ ማጣትና መለያየት በጣም ከንቱ ነው። እና ያው ሀይሜ ደግሞ እኔ በጣም ተሰብር ያለው እያለች ነው። ክብሬን አትንኪ ነው ያላት። እሱም አንተ በክብሬ መታሃልና ይሄንን ሁሉ ጉድ አድርገኸኛል። ዛሬ ላይ ግን እኔ ካንተ ጋር መቀጠል አልችልም። ያው ልብስህን ያውልህ ከነ ሻንጣ ምንም ነገር ሳትነካካ ሰውዬ ውጣ ከቤት ነው ያለችው። ያንን ደግሞ ብሩክ በጣም ተናዶ ሀሰንን እየደበደበ ስለነበረ በጭራሽም ሊሰማው ምንም ሊለውም አልቻለም ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሀሰንና የብሩክ መጨረሻ ምን እንደሚሆንም ባናቅም ያው ዛሬ ላይ ሁላቸውም በሚያሳዝን ሁኔታ
ላይ ናቸው ያሉት ማለት ነው። ሀሰንም ብሩክም እንዲህ መያያዝ መፋለጥ የለባቸውም ማለት ነው። ህልምህም እንግዲህ አስወጣለሁ ያለችው ብሩክን እና ሀሰን እና ሀይሜ እዛ ቤት ሊኖሩም አቅደውም እንደሆነ እንግዲህ ውስጡን ዞሯላ ነው የሚያውቀው። ብሩክ ሻንጣውን ወደ ቤት አስገብቶ ሀይሜንና ሀሰንን ከቤት አስወጥቶ ዘግቷቸውባቸዋል። እኔ ግን ክብር ስላለኝ ነው ሻንጣህን ልብሶችን አዘጋጅቼ ከቤቱ ታያልኩ። አንተ ግን ከፈለግሽ ልብስሽን ማቃጥለዋለሁ ወይ ያው ልሹ ፈዢ ነው ያላት ማለት ነው። ካላንቺ እንዴት እንደምኖር ደግሞ አሳይሻለሁ። እስከ ዛሬ ስለምንሽ የሆነ ነገር ልመሰልኩሽ እኔ መኖር ማልችል እኖራለሁ። ሁሉም ነገር አንቺን ማጣት ምንም ነገር አይመስለኝም ብሏታል። እንግዲህ ይቺ ቃል ግን እንዴት ነው ሀይሜ ላይ ማለት ነው። ዞር ብሎ ነገ ጧት ደግሞ የሚለምናት ነገር ይመጣል ወይ በቤተሰብ ጋር ይሄድ ይሆናል፣ በሽማግሌ ይልካል። ያው ለሚያልፍ ቀን ክፉ ንግግር አያስፈልግም ነበረ። እንግዲህ ብሩኬም ደግሞ ታግሶ ለምኖ እዚህ ደርሶ ያው በስተመጨረሻ እንግዲህ ሻንጣውንና ከቤት ውጣ ሲባል በጣም የሚያስደነግጥ ነገር ስለሆነበት ስላልቻለው ዛሬ ላይ ሁለታቸውንም አሰጡታል። ምክንያቱም ብሩክ የሚመስለው እንግዲህ ሀሰን ሀይሜ እየመከራት እና ሌሎችም ሁላችንም እንግዲህ እንደዛ ብለን ልናስብ እንችላለን። ያው ሀሰንን ከጎኗ ስለቆመ በእርግጥ ጥሩ ወንድም ሆነ እናመሰግናለን። ግን ደግሞ ከሀይሜ ጎን ብቻ ሳይሆን ከሁለታቸውም ጎን ቆመ። እነዚህን ሰዎች ድሮ ጀምረህ የምታውቃቸው የማይነጣጠሉ እሱ ከሀይሜ እሷ ከብሩክ የማይነጣጠሉ ስለሆኑ ከጎናቸው መቆም ነበረብህ እንጂ አብረህ ቆመህ ማስታረቅ ሲገባ ከሀይሜ ጎን ቆመህ ብሩክን ወደዛ ማድረግ አስፈላጊ አይደለም። ምክንያቱም ያው እነዚህ ልጆች ነገ ሲገናኙ አንተን እንደሚያጠምዱ ሁሉ ብሩክ አብሶ እንደሚያጠምዱ ይህን ማወቅ አለብህ። ብሩክና ሀይሜ ዛሬ እንደዚህ ቢሆኑም ነገ ላይ አብረው ነው የሚሆኑት። ምክንያቱም ያንን ብዙ መከራ ስቃይ ያሳልፈው ብሩክ ከሌላ ልጅ ወልዶ ተብሎ ያንን ሁሉ አምና ተቀብላ ያንን ሁሉ አሳልፋ ዛሬ ላይ በትንሽ ንግግር ይሄ ሆኖ ሀሰን ከመሀል ሆነ ከሷ ጎን ቁመህ ይሄ አይታረቁ ማለት በጣም ይከብዳል እና ብትችል ማስታረቅ ሁለታቸውንም በቃ ማመካከር ሲገባህ በሀይሜ ጎን ቆመህ ለሀይሜ ማገዝ አያስፈልግም ነበር። በእርግጥ አትገዝ አትቁም አይደለም፣ ሴት ናትና ከጎኗ የሚቆመላት ሰው ያስፈልጋታል። ቢሆንም ግን መጣላት አያስፈልግም። ያው ደግሞ ትዕግስተኛ ስለሆን ከብሩክ እንደዛ ሲናደድ ሲደበድብህ ይህንን ተወተህ ዝም ማለትህ በጣም ጎበዝ ነህ። ያው ሀይሜም እንግዲህ ተመታለች፣ በመሀላቸውም ገብታ ስትገለግል ይሄንን አይተናል። እንግዲህ መጨረሻው ምን ይሁን? ሀይሜ ግን ይህንን ሁሉ አድርጓት አሁን ላይ ነገ ጧት ብሩክ ይቅርታ ቢጠይቃት ይቅርታ ታደርግለታለች አታደርግለት የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። ውዶች የቪዲዮውን ግን ላይክ ሸር እያረጋችሁ እንጠናከር እላችኋለሁኝ። በጣም አሳዝኗል፣ በጣም አዝነናል ሁላችንም ቢሆን ብሩክና ሀይሜ በእንደዚህ አይነት ፈተናና ስቃይ ሲሆኑ ማየት በጣም ይከብዳል። በጣም ለሁላችንም ቢሆን በጣም ያሳዝናልም። ከምንም ከማን በላይ ሁላችንም አዝነናል ማለት ነው። እንግዲህ ምን እንደሚፈጠር በስተመጨረሻ እንግዲህ አብረን የምናይ ይሆናል ማለት ነው። እና ውዶች የቪዲዮ ላይክ ሸር አድርጉልኝ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። በያላችሁበት የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ በዚህ እሰናበታችኋለሁ። ባይ ባይ። አላህ ሱብሃነሁ ወተዓላ ኸይረ ነገሩን ሁሉ ይፍጠርላችሁ እና ብሩኬንና ሀይሜ ደግሞ ታርቀው አንድ ላይ ሆኖ እንግዲህ የምናያቸው አላህ ያድርገን። ዛሬ ላይ ተነጣጥለው በቃ በጥፊና በእንትን መመታታት አንድ ፍቅረኛሞች ለወደፊት የትዳር አጋር ሆነው እናያለን ያልናቸው ዛሬ ላይ በእንደዚህ አይነት ሁኔታ ሲጣሉ በጣም ያሳዝናል። በጣም አዝነናል። እንግዲህ መጨረሻውን ደግሞ አብረን የምናይ ይሆናል። ሀሰንና ብሩክስ እንዴት ሆኑ? ያው ይቅርታ ይባባላሉ። ነገ ጠዋት በአንድ ሆነው እንደሚመጡ ደግሞ ሁላችንም በጉጉት የምንጠብቀው ነገር ነው እና ብሩክ እንግዲህ መታገስ አለብህ። ሀይሜም እንደዚህ ያው ከጎንሽ ሀሰን ስላለ ዛሬ ላይ ምንም ላይመስልሽ ይችላል። ግን ደግሞ ታግሰሽ ነገሮችን በረድ ማድረግ ሲገባሽ የብሩክ ልብስ መሰብሰብ የለብሽም ነበር ማለት ነው።
እንግዲህ በስተመጨረሻ ምን ተፈጥሮ እንደሚመጣ ደግሞ አብረን የምናይ ይሆናል ማለት ነው። ውዶች እየወዳችኋለሁ። አላህ ሱብሃነሁ ወተዓላ ከእናንተ ጋር ይሁን እያልኩ እዚሁ እሰናበታለሁ። ባይ ባይ። መልካም ጊዜ ይሁንላችሁ።